ጀሌዎቹም በእኔ ቁጥጥር ስር ነው ያሉት። የጉዳዩን ባለቤት ነበር። አንፋጅ መልካም ነው። ነገርኩህ እኮ አንተ አትሰማኝም እንዴ? ትህትና የት እንደምትገኝ አላውቅም አልኩህ። ምንድነው እሱ? ምን እያለ ነው? ቴሌግራም ላይ ቪዲዮ ልኬልሃለሁ እያለኝ ነው። የምን ቪዲዮ? ያቺ ማህሌት ናት። ያቺ ማህሌት ምን? እኔ አንተ እስር ቤት እንድትገባብኝ አልፈልግም። አንቺን አሳልፌ ለዛ ወሬ ከምሰጥ አይደለም መታሰር ሞቴን እመርጣለሁ። እኔና ላብነ ሞገስ ምንድን ነው ያደረግከው? ሞገስ ምንድን ነው እየሰራ ያለው? ሞገስ አሳዳጁ ተሰዳጅ ተሰዳጁ አሳዳጅ ከሆነ በኋላ ያን ሁሉ ፈተና አልፈው ዝናህን ማሳደድ ጀምረው ነበረ። አሁን ደግሞ ዝናህ እነሱን ማሳደድ ጀምር ነው። እሱም በዘረጋው ወጥመድ እቅዱ ተሳክቶለታል። ለሞገስ የተሳለው ቢላዋ ለጠበቃው ሆኗል። ጠበቃውም ይናገራል። ይህንን ጠይጥቶ የተመለሰ የለም ይቅርብኝ እያለው እያለ ወደድክም በስተመጨረሻም እንግዲህ ጠበቃው ሞቷል ማለት ነው። እንግዲህ የመንገድ ላይ ካሜራዎች ይህን የጠበቃውንና የሞገስን ግብግብ አይተው ካልመረመሩ፣ ፖሊሶችም አይተው ይህን ጉዳይ ካልመረመሩት ጠበቃው ኦልሬዲ ሞገስ እንደገደለው ነው እንትን የሚለው ማለት ነው የሚያሳየው ቪዲዮ ላይ። ግን ቅንብሩ የዝናህ ነው ማለት ነው። ምክንያቱም ጠበቃው ነው ሞገስ ላይ ሽጉጥ ደቅኖበት የነበረው። ከዛ ሞገስ ሲተኩስ ሲላፉ እንደተተኮሰ ያው ሁላችንም አይተናል። ግን ጠበቃው አልሞተም ነበረ። ዝናህ ነው አፉን የገደለው። ምክንያቱም ለእቅዱና ለወጥመዱ ስለሚያስፈልገው እነ መድብል እነ ዝናህን ስለሚያሳድዷቸው፣ እሱ ደግሞ የሚያሳድዷቸውን ነገር እንዲያቆሙ ማስፈራሪያና ሉላን በእጁ ለማስገባት ያቀደው እቅድ ነው። ይህ ጉዳይ እንዴት ይሆንለታል? ለዚህ ሁሉ ጦስ የዳረገቻቸው ከስህተቷ የማትማር የሰው ውድቀትን እንጂ የሰው ደስታን የማትሸው ማህሌት ናት። እሷም መጨረሻዋ ጎዳና ላይ መጨረሻዋ ውርደት ሆኗል። ያን ሁሉ ዝና ያን ሁሉ ብር ቀምቶ ጎዳና ላይ ጥሏታል። ግን ክፋትና ተንኮሏ ሞገስን ጦስ ውስጥ ከተተችው። ሞገስም እኔ ሙቼ ነው ቆሜ ሉላን አሳልፌ የምሰጥህ፣ ሲጀመር ወጥመድ ነው ብሎታል። ዳጣ መጀመሪያ አይተው እንዳለ እንደምንም ብላ ብትደውልለትና ብትነግረው ይህ ባልተፈጠረ ነበረ። ግን መውጫና መግቢያውን ይቶባቸው ስለነበረ ሉላ ያለችበትን ቤትም አግኝቶት ሲያሳድዷቸው ይህ ጉዳይ መፈጠሩ እጅግ ያሳዝናል። አሁን ዝናህ እናንተ ሳይሆን የምታሳድዱኝ እኔ ነኝ የማሳድዳችሁ፣ ወይ እስር ቤት ወይ ሉላን የምፈልገውን ጠንቅቀህ ታውቃለህ ብሎታል። መድብልም ዝናህ ሉላን ሊወስድብህ ነው፣ ስለዚህ እንዳትስማማ የፈለገውን ያድርግ፣ እኛ እንመረምራለን እንከታተላለን ብሏል። ግን ጠበቃው መሞት የሌለበት ሰው ነው የሞተው። በእርግጥ ብዙ ጥፋት ብዙ ስራ አጥፍቷል። ግን ለሞገስ ጦስ ሆኖበታል። እኔ ሰው አልገልም፣ እኔ አልሞትም፣ መሞትም አልፈልግም ሲል የነበረው ጠበቃ ለሰው የተደገሰው ድግስ ሞቱ ጽዋው ለሱ ሆኗል። ግን የሰው ህይወት አበላሽቶ የሰው ጠንቅና ጦስ ሆኖበታል ለሞገስ። ሞገስ ሀብትና ንብረቱ ከተወረሰ በኋላ ብዙ መንከራተትና ብዙ መንገላታት ቢደርስበትም በነ ሞገስ በነ ብሩክ በነ መድብል በስንት ግብግብ እዚህ ደርሰዋል። አሁንም ግን አልፋታቸው አልተዋቸው ተስፋ አልቆርጥም ያለው ዝናህ ወጥመድ አዘጋጀ። ይህ ወጥመድም ተሳክቷል። ግን ትልቁ ጉዳይ ጠበቃውን ማን ገደለው? የተተኮሰው ጥይት አልገደለውም፣ አልሞተም። የገደለው ዝናህ ነው። ምናልባት በካሜራ ውስጥ ሊታይ ይችላል። የመንገድ ላይ ካሜራ ወይም አንዳንድ ጊዜ ወጥመድ ሲዘጋጅ ፈጣሪም በሰዎች ላይ አድሮ ምናልባት ዝናህ ያን ሰውዬ ሲያፍነው ያየ ሰውም ሊኖር ይችላል። እጅግ የሚያሳዝነው እጅግ ልብ የሚሰብረው ሞገስ ጠበቃውን እንደገደለው ነው አሁን አምኖ የተቀበለው። ግን እስር ቤት እገባለሁ እንጂ ሉላን አሳምኜ አልሰጥህም ብሎታል። ዝናህም ይህን ጉዳይ ከማድረግ ወደኋላ አይልም። ምክንያቱም መጀመሪያም ሀብቱን ያሳገተበት ወይ እንዲታሰር ወይ ራሱን እንዲያጠፋ ወይ የሆነ ነገር እንዲሆን ነው። አሁንም ወይ ሉላ
ሉላን ይሰጠዋል ወይ ይታሰራል ወይ ራሱን ያጠፋል። እንደዛ አድርጎ ስለሚያስብ ነው። ለምንድን ነው ክፉዎች ሁልጊዜ ወጥመዳቸው የሚሳካላቸው? ለምንድን ነው ሁልጊዜ ሰዎችን ምስኪኖችን የሚጎዱት? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ሉላም ለጠበቃው አንተ ከምትታሰር ሀፍቱ ከሚቀር እያለች ከጠበቃው ጋር ብዙ አጣብቂኝ ውስጥ ገብታ እንደነበር አይተናል። አሁንም ሞገስ ከሚሞት ሞገስ ከሚታሰር እኔ ለዝናህ ብሄድ ይሻላለሁ ብላ ደፍራት ሊሆን? ምክንያቱም የደረሰባት ፈተና፣ የተጋፈጠችው ቁስል፣ የተሰበረችው ስብራት እስካሁን ከልቧ አልወጣም። ስለዚህ ሞገስን ለመታደግ ጨክና ትሄድ ይሆን? እጅግ የሚያሳዝነው ነገር መጨረሻው ምን ይሆን? ምናልባች የሞገስ የዝናህና የካሌብ ሞሲሳ ውርደት ሉላ በእነሱ እጅ ገብታ እሷን ለማዳን በሚያደርጉት ግብግብ ፖሊስ ደርሶ ወንጀላቸው ተጋልጾ ውርደታቸው ዘብጥያ ይሆን ወይስ ምን ይፈጠር ይሆን? ብዙዎቻችን በጉጉት እንጠብቀዋለን። በተለይ ለምስኪኖች ለድሆች የማይራራው ዝናህ የራሱን ክብርና ዝናህ ነው እንጂ የሚጠብቀው ንጹሐንን እየጨፈጨፈ በጣም የሚያሰቃየው አረመኔው ዝናህ ሕግ መገዛት አለበት፣ መቀጣት አለበት የሚል ሁላችንም የግል ሀሳብ አለን። መድብል በቀላሉ እጁን አጣጥፎ ቁጭ አይልም። በፍጹም እንደዚሁ በአንድ ጥይት አይሞትም። ምናልባት ቀብሩ ከተፈጸመ በኋላ ፖሊስ ምርመራውን አካሂዶ አንድ ያየ ሰው ሊገኝ ይችላል። ወይም የተቀረጸው የዝናህ ያልተቀናበረው ቪዲዮ እጃቸው ሊገባ ይችላል። ግን እንዴት የሚለው ጥያቄ ነው። ወይም ፈጣሪ ቢረዳቸው የመንገድ ላይ ካሜራዎች ሊገኙ ይችላሉ። ዝናህ ግን ክፋትና ተንኮሉ መቼ ነው የሚያልቀው? አሁን ትህትና ስላመለጠችም ትህትና ያለችበትንም ስለማያውቅ ያለው አማራጭ ሞገስን ማጥመድ፣ ሉላን በእጁ ማስገባት፣ እነ መድብልን የጀመሩትን ክስ እንዲያቆሙ ማድረግ። ብዙ ያቀደው እቅድ አለ። ዝናህ ግን ክፉዎች ሁልጊዜ አይሳካላቸውም። የተሳካላቸው ዳገቱን የወጡ ቢሆን አወዳደቃቸው የከፋ ነው። ምናልባች ሞገስ እንዳልገደለው ያየ ሰው፣ ቢተኩስበትም እንዳልሞተ ያየ ሰው መድብል ምናልባች ተከታትሎ ሊያገኘው ይችላል። ፈጣሪ ትረፍ ካለው ዝናህ አፍኖ ሲገለው ያየ ሰውም ሊኖር ይችላል። ያለ ምክንያት ይህ ጉዳይ አልተፈጸመም። ምክንያቱም የዚህ እንቆቅልሽ መጨረሻ ላይ መፈታቱ አይቀርም።